በኢየሱስ ስም ሁሉ መደረግ ካለበት በአብ ወልድ መንፈስ ቅዱስ ስም ለምንድን ነው መጽሐፍ ቅዱስ ላይ ከሌለ ወይ ሰው ካልተጠመቀ ለምንድን ነው የምንማረው? በአብ ወልድ በመንፈስ ቅዱስ ስም መጠመቅ እና በኢየሱስ ስም መጠመቅ በአብ ወልድ መንፈስ ቅዱስ ተጠምቄ ማጣው ነገር ምንድን ነው? ወይ በኢየሱስ ስም በመጠመቅ ወይ ማጣው ወይ ማገኘው የተለየ ነገር አለ? ያው አይደል? አብ ወልድ መንፈስ ቅዱስ ስም በኢየሱስ ስም ልዩነቱ ምንድን ነው? ማጣው ነገር ምንድን ነው? ማገኘው መቼ ነው? ለምሳሌ ሐዋርያት በነበሩ ጊዜ እንደዚህ የሚያጠምቅ የሉ ማለት ነው። ከሐዋርያት በኋላ ነው የመጣው። በግልጽ ንገርን። በቃ እኔ አሁን ይሄን ነገር በጣም ብዙ ጊዜ እሰማለሁ። በጣም ነው የሚከብደን። ጥምቀቶች ሲል ደግሞ ምን ማለት ነው? የሆነ ክፍል ላይ ጥምቀቶች ይላል። እነማንን አካተው ነው? እሱንም ይቅርታ ጋር ብታብራር። አንዲት ጥምቀት የተሰኘው የትኛው ነው? አንዲት ጥምቀት የተባለው ለማን የተጻፈው? እሱ ወንበዴው በጥምቀት አይደለም አይደል? ሄዳ ነው እንጂ ምን እንሆናለን? አሁን በአብ ወልድ መንፈስ ቅዱስ አብያተ ክርስቲያናት ህብረት ሁሉ ሌሎቹም እንደዛ የምንጠመቃልና እኛ ታዲያ ምን ይሄ ሁሉ ህዝብ ምን ማለት ነው? ብዙ የተማሩ ሰዎች ናቸው፣ ያስተምራሉ፣ ተምረናል፣ ተጠምቀናልም እና ይሄ አሁን መጽሐፍ ቅዱስ ላይ የለም ይባላል። እስኪ በአብ ወልድ መንፈስ ቅዱስ የሚለው ማቴዎስ ላይ ተጽፎ ሳለ እኛ አሁን በኢየሱስ ማጥመቅ ብንጀምር ችግር አለው? በደስታ ለምን ችግር ይኖረዋል? ከኛ ጋር ትሆናላችሁ። ከዛ ምንም ያው እኮ ነው። እኛ ከእናንተ ጋር እናንተ ከኛ ጋር ነው የምትሆኑት። ያው ነው። ጥያቄው ታዲያ አሁን በኢየሱስ ስም ሁሉ መደረግ ካለበት እስካሁን ድረስ መች ነው በአብ ወልድ መንፈስ ቅዱስ ስም ጥምቀት የጀመረው? ወይ ለምንድን ነው እሱ ሁሉ አብያተ ክርስቲያናትም እንደዛ ነው የምንማረው? እና ለምንድን ነው መጽሐፍ ቅዱስ ላይ ከሌለ ወይ ሰው ካልተጠመቀ ለምንድን ነው የምንማረው? ይህንን ብታብራራና በአብ ወልድ በመንፈስ ቅዱስ ስም መጠመቅ እና በኢየሱስ ስም መጠመቅ ምን ችግር አለው? አሁን ለምሳሌ በአብ ወልድ መንፈስ ቅዱስ ተጠምቄ ማጣው ነገር ምንድን ነው? ወይ በኢየሱስም በመጠመቅ ወይ ማጣው ወይ ማገኘው የተለየ ነገር አለ? ያው አይደል? አብ ወልድ መንፈስ ቅዱስ ስም በኢየሱስ ስም ልዩነቱ ምንድን ነው? ማጣው ነገር ምንድን ነው? ማገኘው ምንድን ነው? በሁለቱ ላይ ያለው ልዩነት በግልጽ ብታብራራልን። አመሰግናለሁ። የመጀመሪያው ለምንድን ነው እንደዚህ የሚያስተምሩት የሚለው ነገር ልክ እንደ ሌላው ስህተት ነው ማየት ያለብህ። ሌላውን ስህተት አንተ ስህተት መሆናቸውን እርግጠኛ የሆንክባቸው ለምሳሌ ምን ልጠይቅህ? ለምሳሌ መላእክትን በሌሉበት ፊዚካሊ ባልተገለጡበት ሁኔታ መላእክትን ለመላእክት ጸሎት ማቅረብ መጽሐፍ ቅዱስ ውስጥ ተጽፏል? አላነበብኩም፣ ይቅርታ። ግን እንደዛ ብሎ የሚያስተምሩ ሰዎች አሉ አይደለም? ገብርኤል እንደዚህ አድርግልን፣ ገብርኤል እንዲህ ይበልልን። ምክንያቱም አማላጅ ነው ተብሎ ስለሚታሰብ ሄዶ ለእግዚአብሔር ሄዶ እንዲነግርላቸው እንትን ያደርጋሉ። እና እንደዛ አይነት ማስረጃ ግን የለም ነው። ልክ እንደዛው ማለት ነው። የኛው መጽሐፍ ቅዱስ ውስጥ ማስረጃ የለም፣ ግን ሰዎች እያስተማሩ መጥተዋል። ስህተት ነው። ስህተት መሆኑን በነቃን ጊዜ ሁሉ ማረም ነው ያለብን። መቼ ነው? ለምሳሌ ሐዋርያት በነበሩ ጊዜ እንደዚህ የሚያጠምቅ የሉ ማለት ነው ወይ ከሐዋርያት በኋላ ነው የመጣው? በግልጽ ንገርን። በቃ እኔ አሁን ይሄን ነገር በጣም ብዙ ጊዜ እሰማለሁ። በጣም ነው የሚከብደን እና ለምን ግልጽ የሆነ ጥምቀቶች ሲል ደግሞ ምን ማለት ነው? የሆነ ክፍል ላይ ጥምቀቶች ይላል። እነማንን አካተው ነው? እሱንም ይቅርታ ጋር ብታብራራ። ጥምቀቶች ያው የውሃ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ፣ የመከራ ጥምቀት አለ አይደል? መጽሐፍ ቅዱስ ላይ የሚናገሩ እኔ የምጠመቃት ጥምቀት ብሎ የመከራን ጥምቀት ኢየሱስ ተናግሯል። ከኔ በኋላ የሚመጣው በመንፈስ ቅዱስ እና በእሳት ያጠምቃቸዋል ይላል። እና ደግሞ የውሃ ጥምቀት አለ። ስለዚህ ጥምቀቶች የሚላቸው እነዛ አይነት ጥምቀቶች ስላሉ ነው። ከሐዋርያት በኋላ ነው ይሄ ነገር ያለው። በሐዋርያት ዘመን ላይ እንዳልነበረ ሪከርዱን ታያለ። የሐዋርያት ስራ የሚለው አክትስ ኦፍ አፖስትልስ ማለት ነው። ስለዚህ ሐዋርያት በነበሩበት ጊዜ የሐዋርያት በነበሩ ጊዜ የተሰራውን ስራ ነው ሐዋርያት ስራ ተብሎ የተጻፈው። በዛ ውስጥ አንድም እንደዛ ተብሎ የተጠመቀ የለም። ስለዚህ ከሐዋርያት ስራ በኋላ የተነሱ ቤተ እምነቶች ናቸው ያንን ማድረግ የጀመሩት እንጂ በሐዋርያት ዘመን የለም። ለዚህ ደግሞ
እሺ እኛ ምን እንሆናለን? አሁን በአብ ወልድ በመንፈስ ቅዱስ አብያተ ክርስቲያናት ህብረት ሁሉ ሌሎቹም እንደዛ የምንጠመቃልና እኛ ታዲያ ምንድን ነው ይህ ሁሉ ልክ አይደለም? እስኪ በደንብ እስኪ ንገረን። እንዴት ነው የሚሆነው ታዲያ? ይህ ሁሉ ህዝብ ምን ማለት ነው? ብዙ የተማሩ ሰዎች ናቸው፣ ያስተምራሉ፣ ተምረናል፣ ተጠምቀናልም እና ይሄ አሁን መጽሐፍ ቅዱስ ላይ የለም ይባላል። እስኪ በአብ ወልድ በመንፈስ ቅዱስ የሚለው ማቴዎስ ላይ ተጽፎ ሳያለ እንግዲህ ቅድም አይተናል። በአብ ወልድ መንፈስ ቅዱስ አጥምቁ የሚል የለም። ጌታ ኢየሱስ ያዘዘው በአብ ወልድ መንፈስ ቅዱስ ስም ነው። ስለዚህ በአብ ወልድ መንፈስ ቅዱስ አጥምቁ ብሎ ቢል ኖሮ መጽሐፍ ቅዱስ ውስጥ ሐዋርያት ሥራ ላይ ጥምቀት የተከናወኑባቸው ሰዎች በሙሉ በአብ ወልድ መንፈስ ቅዱስ ተጠምቀናል እያሉ ነው የሚሉን የነበረው። አንድም ቦታ ላይ በአብ ወልድ መንፈስ ቅዱስ ተጠመቀን የሚል ሰው አናገኝም። ምክንያቱም ትእዛዙ እንደዛ ስላልሆነ ስም ነው እንጂ የጠየቃቸው አብ ወልድ መንፈስ ቅዱስ በሉ አላላቸው። ስለዚህ ስህተት ነው። ስም ስለጠየቃቸው ደግሞ መጽሐፉ በሙሉ የምታየው ጥምቀት የተከናወነበት ቦታ ላይ እስኪ መጽሐፍ ቅዱስ አጠገብህ አለ? ኦኬ፣ ችግር የለውም አንብበው እሰማለሁ። እኔ ጋር አሁን መጽሐፍ ቅዱስ አጠገብ የለ። እሺ፣ ማስታወሻ ያዝ። በሐዋርያት ሥራ ምዕራፍ 2:38 ላይ ጥምቀት የተከናወነበት ቦታ ነው። በኢየሱስ ክርስቶስ ስም ተብሎ ነው ጥምቀት እንደተጠመቁ የተነገረው። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ እዛ ጋም ስትሄድ በኢየሱስ ክርስቶስ ስም ጥምቀት እንደተከናወነ ነው የሚነገረው። ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ በኢየሱስ ክርስቶስ ስም መጠመቃቸውን ነው የሚናገረው። ሐዋርያት ሥራ 10:48 ላይ፣ ሐዋርያት ሥራ 19:5 ላይ እነዚህ ሁሉ ቦታዎች ላይ ጥምቀት የተከናወነባቸው በኢየሱስ ክርስቶስ ስም ብቻ የሚል እንጂ የተጻፈው ሌላ አይነት ነገር የተጻፈ ነገር የለም የለም። ያ ብቻ ሳይሆን ትእዛዞች እንደዚህ አይነት አሁን የተጸውዖ ስም የሚጠይቁ ትእዛዞች በሙሉ እነዚህ አሁን ያውቃሉ ብለህ የምትላቸው በሙሉ ስሙን እየተጠቀሙ የሚጠቀሙት። ለምሳሌ አሁን ያዕቆብ ምዕራፍ 5 ቁጥር 16 እያዘው እዛ ላይ ምን ይላል? ለምሳሌ ከእናንተ የታመመ ማንም ሰው ቢመጣ ይላል የቤተ ክርስቲያን ሽማግሌዎች በጌታ ስም ዘይት ቀብተው ይጸልዩለት ይላል። አይ በቃ እንዳለ እንደዚህ ነው የሚባለው ብለው በጌታ ስም እያሉ አይደለም ያደረጉት። ስም ነው እያጠየቀ ያለው። ጌታ ፕሮፐር ኔም ማለት ነው። ጌታ ገዢ ማለት ነው። የጌታ ስም ስለሆነ የጠየቀው ኢየሱስ እያሉ ይጸልያሉ። ፕሮፐር ኔም ባልሆነ ቃል ላይ ስም ከተጨመረ ስም እያጠየቀ ነው። አሁንም በማቴዎስ ወንጌል ላይ ስም እያጠየቀ ነው ያለው። ለምን? ፕሮፐር ኔም ባልሆነ ላይ ነው ስም እየጠየቀ ያለው። አባት የግብር ስም እንጂ ፕሮፐር ኔም ማለት ደግሞ የተጸውዖ ስም አይደለም። ልጅ ወልድ ማለት ደግሞ ልጅ ማለት ነው በግዕዝ። ልጅ ፕሮፐር ኔም አይደለም። መንፈስ ቅዱስ ቅዱስ መንፈስ ማለት ነው እንጂ ፕሮፐር ኔም አይደለም። ስለዚህ በዚህ ላይ የተጸውዖ ስም ባልሆነ ላይ ስም ከተጨመረ ስም ያጠይቃል። ልክ ሌሎቹ ቦታ ላይ እንዳደረጉት የጌታን ስም የሚጠራ ይድናል በተባለበት ቦታ ላይም የጌታ ስም እያሉ አይደለም የሚጠሩት፣ ኢየሱስ እያሉ ነው የሚጠሩት። ለምን? የጌታን ስም ነው እየጠየቀ ያለው እንጂ የጌታ ስም በሉ አይደለም። ሊጨርሳት የታመመ በጌታ ስም ጸልዩ የተባለበትም ላይ ኢየሱስ ይላሉ። ለምን? ስም ጠይቋል ነው። እዚህም ጋር አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም። ስለዚህ ስም እያጠየቀ ነው። ያንን ትእዛዝ የታዘዙት የመጀመሪያዎቹ ሐዋርያት በእነሱ የተጠመቁ በሙሉ በኢየሱስ ስም እንደተጠመቁ ነው የተጻፈው መጽሐፍ ቅዱስ። ስለዚህ እነሱ ባደረጉት ማድረግ ግድ ይሆናል። ምን ችግር ይፈጥራል ያልከኝ፣ አንደኛ በመጽሐፍ ቅዱስ መሰረት በገላትያ መጽሐፍ ምዕራፍ 1 ላይ እኛ ከሰበክ ነው የሚለይ የሚሰብክ ቢኖር የሰማይ መልአክ እንኳን ቢሆን ምን ይሁን ነው የሚለው፣ የተረገመ ይሁን። ስለዚህ በመጀመሪያ ደረጃ ይሄ ነገር ከገባን በኋላ በዚህ ይህንን ነገር እነሱ እንዳደረጉት ሐዋርያቶቹ ካደረጉት የተለየ ማድረግ እርግማን ያመጣል። አንድ ስለዚህ ልዩ የሚያደርገው አንዱ መረዳትህ ሐዋርያቶቹ ካደረጉት የተለየ ከሆነ ለእርግማን ነው እያዘጋጀ ያለው እንጂ አይደለም ሰባኪ ምናምን አሁን ታዋቂ ሰባኪ ምናምን የሰማይ መልአክ እንኳን ቢሆን ነው። እዚህ እነኛ አዋቂዎች ምናምን የምትልተው መልአክ እንኳን ቢሆን ከእርግማን ነፃ መሆን አይችልም። ስለዚህ ይህንን
ከዚህ ነፃ ለመሆን መጀመሪያ ራስን ነፃ ማድረግ አለብን። አንድ ሁለተኛ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። በየትኛው ስም ነው ኃጢአት የሚሰረየው? በእግዚአብሔር በኢየሱስ ስም በኢየሱስ ስም ኃጢአት የሚሰረየው። ስለዚህ ነው ሐዋርያ ሥራ ምዕራፍ 2 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ነው የሚለው፣ ተጠመቁ ነው የሚለው። ኃጢአታችሁ ስለ ስሙ ተሰርዮላችኋል። ኃጢአት ስለ ስሙ የሚሰረየው ለአይሁድ ብቻ ወይም ለአሕዛብ ብቻ አይደለም፣ ይኸው ለሁላችን ነው። የሁላችን ኃጢአት የሚሰረየው በዚህ ስም ነው። አብ ወልድ መንፈስ ቅዱስ በሚል ኃጢአት አይሰረይም። አማኑኤል በሚለው ኃጢአት አይሰረይም። የጌቶች ጌታ በሚል ኃጢአት አይሰረይም። የጌቶች ጌታ የተጸውዖ ስም አይደለም፣ ስም ግን ነው። የክብር ስም ነው፣ የማዕረግ ስም ነው፣ የተጸውዖ ስም አይደለም። የጌቶች ጌታና የነገሥታት ንጉሥ የሚል ስም አለው ይላል። ስሙም የእግዚአብሔር ቃል ተብሏል ይላል። ስሙንም አማኑኤል ትይዋለሽ ይላል። ህዝቡን ከኃጢአታቸው አድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ግን ይህ ኢየሱስ የሚባለው ስም ነው ኃጢአት የሚያስተሰርየው ስም። ኢየሱስ የሚባለው ስም ነው መዳን በሌላ በማንም የለም የተባለለት ስም። ይሄ ኢየሱስ የሚባለው ስም ብቻ ነው ከስሞች ሁሉ በላይ የሆነው ስም። ስለዚህ በዚህ ስም ስትጠመቅ የኃጢአት ስርየት አለ። በዚህ ስም ስትጠመቅ ከእርግማን ነፃ ትሆናለህ። ለምን? ሐዋርያቶቹ እንዳደረጉት ነው ያደረገው እንጂ ከእነሱ የተለየ ስላላደረግ ከእርግማን ነፃ ትሆናለህ። ካልሆነ የሰማይ መልአክም ብትሆን ከእርግማን ነፃ መሆን አትችልም። እነሱ ያደረጉትን ተቃራኒ ወይም እነሱ ካደረጉት በተለየ መንገድ አድርገህ ከእርግማን ነፃ መሆን አትችልም። አይደለም ሌላ ቀርቶ ከዛ በፊት ሌላ ጥምቀት ተጠምቀው የነበሩት የኤፌሶን ሰዎች እኮ ሐዋርያ ጳውሎስ ሲያገኛቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አልተቀበልንም፣ መንፈስ ቅዱስ እንኳን አልሰማንም። እንኪያ በምን ተጠመቃችሁ አለ። በዮሐንስ ጥምቀት አለ። ዮሐንስስ ከእርሱ በኋላ በሚመጣው በክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ይላል እንጂ ተጠምቀናል በፊት ብሎ የለም። በኢየሱስ ስም እስካልተጠመቅ ድረስ በምንትስ ተጠምቄ ነበር፣ በዛ ተጠምቄ ነበር በሚል መውጫ ቀዳዳ የለውም መጽሐፉን ካልጣል ነው በስተቀር። ስለዚህ እነዚያ ዮሐንስ ጥምቀት እንኳን የተጠመቁ ሰዎች ተጠምቀዋል። በኢየሱስ ስም ስላልነበር የተጠመቁት በኢየሱስ ስም መጠመቅ አለባቸው ተብለው ተጠመቁ። ስለዚህ አንተም ልክ እንደ ሐዋርያቶቹ ልክ መጽሐፉ ላይ እንዳለው በጌታ በኢየሱስ ስም ተጠምቀህ በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም ስታደርግ እንደ ቆላስይስ ሰዎች ምን ታገኛለህ መሰለህ? ሃይማኖት ሳይሆን የምታገኘው የክብር ተስፋ ያለው ክርስቶስ በአንተ ዘንድ ይሆናል። ልክ ለቆላስይስ ሰዎች እንደተባለላቸው እነሱ በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም ለሚያደርጉት የተባለላቸውን ግን አንተ በቃል ቢሆን ወይም በስራ የሚደረገውን ሁሉ ገና ለማድረግ ፈቃደኛ ሳትሆን ጥቅሱን ብቻ ስለምታውቀው ወስደህ ጌታን ስለተቀበልኩኝ የክብር ተስፋ ያለው ክርስቶስ በእኔ ዘንድ ነው ብለህ ብትል ማለት ትችላለህ። ችግር የለም። ሌላም ሰው ሊልህ ይችላል። ችግር የለም። በመጽሐፉ መሰረት ግን አይሆን እና ጥምቀት ግድ ነው እንደ ያለ ጥምቀት መዳን አይቻልም? በእምነት እንደዚህ ምንድን ነው መሰለህ? እሱን የምታውቀው መንገድ ምንድን ነው መሰለህ? አሁን የክርስቶስን ሞት ሳትተባበር፣ የክርስቶስን ትንሣኤ ሳትተባበር፣ የክርስቶስን ቀብር ሳትተባበር መዳን አለ? ጌታን የግል አዳኝ አድርጉ በማመን እሱ እንደሞተ እንደተቀበረ እንደተነሳ ካመንኩ ለማን ነው? አሁን እሱ የተጻፈው ለሮሜ ሰዎች ነው አይደለም? አዎ ሮሜ 6 ሮሜ ሌሎች ክፍሎች ሮሜ 10 ላይ ነው አሁን ያልከው ጥቅስ ያለው 10 ሮሜ 10 እነዚህ የሮሜ 10 ላይ የተጻፉ የተባሉት ሰዎች የተጠመቁ ናቸው ያልተጠመቁ ናቸው? የተጠመቁ ናቸው። ለተጠመቁ ሰዎች የተጻፈውን ነገር ላልተጠመቁ ሰዎች እንዴት ተናገረዋል? ሮሜ መጽሐፍ ምዕራፍ 6 ላይ ምንድን ነው የሚለው? ይቅርታ ፓስተር፣ የጌታ ወንበዴው በጥምቀት አይደለም አይደል? ሄዳ ነው አይደለም። ወንበዴው በወንበዴው ጊዜ ያለው ነገርና አሁን እኛ ያለንበት ጊዜ በጣም የተለያየ ነው። ወንበዴው ክርስቶስ ከሞተ በኋላ ነው የነበረው ወይስ ከክርስቶስ ሞት በፊት ነው የነበረው? ከክርስቶስ ሞት በፊት ነው። አብረው ነበር፣ እነሱ መስቀል ላይ ነበሩ።
ይህን ነገር የተናገረው ከክርስቶስ ሞት በፊት ነው በኋላ? በፊት ነው። ወንበዴው በኢየሱስ ደም፣ አሁን አንተ ኃጢአትህ በምንድን ነው የምትነጻው ሲባል በጌታ በኢየሱስ ደም ትላለህ አይደለም? ትክክል። ኢየሱስ ከመሞቱ በፊት የነበሩ ሰዎች ኃጢአታቸውን በኢየሱስ ደም ነበር የሚያነጹት? ኖ አይ ዶንት ቲንክ ሶ። ስለዚህ ከኢየሱስ ሞት በፊት የኢየሱስ ደም ደግሞ የፈሰሰው ከሞቱ በኋላ ነው። የስ ይሄ ሰውዬ ኢየሱስ ከመቀበሩ በፊት ነው የነበረው? ኢየሱስ ከተቀበረ በኋላ ነው የነበረው? ከመቀበሩ በፊት። ጥምቀት ግን የምንለው መጽሐፍ ቅዱስ ጥምቀት የሚለን አሁን ሮሜን ስታወጣው ጥምቀት ከምን ጋር ለመተባበር ነው? ከክርስቶስ ሞት ጋር፣ ከክርስቶስ ቀብር ጋር፣ ከክርስቶስ ትንሣኤ ጋር ለመተባበር ነው የምትጠመቀው። ወንበዴው ከክርስቶስ ሞት፣ ወንበዴው ብቻ ሳይሆን ከዛ በፊት የነበሩት በሙሉ ከክርስቶስ ሞት፣ ከክርስቶስ ቀብር፣ ከክርስቶስ ትንሣኤ በፊት የነበሩ ናቸው። ከጥምቀት ጋር ልታመጣቸው አትችልም። ክርስቶስ ከሞተ በኋላ ግን ከክርስቶስ ሞት ጋር ሳትተባበር ትንሣኤ የሚባል ነገር አታገኝም። ለምን? የህይወት ትንሣኤ ለምን ይላል? ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን አይደለም? ሮሜ 6 ቁጥር 5 ላይ ትንሣኤውን የምትተባበረው መጀመሪያ ምኑን ስትተባበር ነው? ሞቱን የምትተባበረው የት ነው? ቁጥር 3 ምን ይላል? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ስለዚህ ስትጠመቅ ከምኑ ጋር አንድ የምትሆነው? ከሞቱ ጋር። ኦኬ። ቀብሩንስ የት ነው የምትተባበረው? በጥምቀት ነው። ጥምቀት ቁጥር 4 ላይ አንብበው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። ስትጠመቅ ከክርስቶስ ጋር ትቀበራል። ምን ለመሆን ነው ከክርስቶስ ጋር የምትጠመቅ? በአዲስ ሕይወት እንድንመላለስ። ስለዚህ በአዲስ ሕይወት የምትመላለሰው በጥምቀት ከእሱ ጋር ምን ከሆንክ በኋላ ነው? አንድ ከሆንኩ ነው ከተቀበል ይላል እዚህ ላይ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። ስለዚህ አንድ ሰው ካልተጠመቀ በአዲስ ሕይወት መመላለስ የሚባል ነገር የለም። ነግረውናል። በእርግጥ እጅ ቀኝ እጄ ነው ግራ እጄ ረስቼዋለሁ። አሁን ከሁለት አንዱ ብቻ ታወጣና እኔ ምለውን በል ይልሃል። ያን ስትል በቃ ከዛ ቀን ጀምሮ አዲስ ሕይወት ውስጥ ገብተሃል የሚባል አባባል እንሰማለን። ግን መጽሐፉ የሚለው ምንድን ነው? ከክርስቶስ ጋር በጥምቀት ስትቀበር ነው በአዲስ ሕይወት የምትመላለስ። ከዛስ ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ ሞቱን ስትተባበር ነው ትንሣኤውን የምትተባበር። ስለዚህ ጥምቀት የሚባለው ነገር አንዳንዴ እንደተነገረ ለአባልነት ወይም ለስርዓት አይደለም። እሱ ሰዎቹ ጥምቀት የሚባል ነገር ጥምቀት ማለት ውሃ ማለት አይደለም። እንዴት ውሃ ያድናል ይላል። ጥምቀት እኮ ነው የተባለው። እንዴት ውሃ ከሞቱ ጋር ያስተባብራል? እንዴት ውሃ ከቀብሩ ጋር ውሃ አይደለም ያስተባብረው። ውሃ ዝም ብሎ ውሃ ቢሆን ጥምቀት የሚባል እኮ ስም አይሰጠውም። ጥምቀት የተባለው እኮ ስለተለየ እኮ ነው። ውሃ ውስጥ በገባህ ቁጥር እኮ ጥምቀት አይባልም። ሻወር እኮ አለ። ሻወር ትወስዳለህ። ያ ውሃ ውስጥ ሻወር በወሰድክ ቁጥር እኮ እየተጠመቅ አለ። ውሃ በጠጣህ ቁጥር ጥምቀት የሚባለው ቦታ ስትመጣ ግን ያ ውሃ ውስጥ ገብቶ መውጣት የሚል ስያሜ ሳይሆን ጥምቀት እንዲባል የተደረገ። ያው ከረባት ነው። ጨርቅ ዝም ብለህ ጨርቅ ግን አትልም። ከጨርቅ የተሰራ ስለሆነ ይሄ ጨርቅ ነው። ጨርቅ ሁሉ ከረባት ነው። ጨርቅ ሁሉ ከረባት ከሆነ እኮ ይሄም ከረባት ነው፣ ይሄም ከረባት ማለት አለበት። ይለያል። ከረባት ሲባል በቃ የተለየ ፎርም አለው፣ የተለየ ቅርጽ አለው፣ የተለየ ስም አለው። ጥምቀት ሲባል ውሃ ምን ያደርጋል? ኤችቶ አንዳንዱ ኬሚስትሪ ያጠኑ ናቸው መሰለኝ፣ አንድ ፔሪዮዲክ ቴብል ምናምን ያጠኑት ኤችቶ ምናምን ይላሉ። ኬሚስትሪ መማራቸውን ሊነግሩን ፈልገው ይመስለኛል። ኤችቶ ነው
ውሃ ኤች ሆነ ኤችቶ ሆነ እሱ አይደለም። ጥምቀት ሲባል ለየው፣ ውሃ አይደለም። ዝም ብለህ ውሃ ሁሉ አይደለም። ይሄ ጥምቀት የሚባለው ከሞቱ ጋር የሚያስተባብር ነው፣ ከቀብሩ ጋር የሚያስተባብር ነው፣ ከትንሣኤው። ስለዚህ አንድ ሰው ሞቱን ሳይተባበር ትንሣኤው ነው። ስለዚህ አንድ ሰው ጥምቀትን ሲያቃልል የክርስቶስን ሞት፣ የክርስቶስን ቀብር፣ የክርስቶስን ትንሣኤ ነው እያቃለለ ያለው። ግን እንደዛ ቢል እኔ ይህንን ሰዎች ናቸው ብዬ አይደለም ማስበው፣ አሳሳችሁ መንፈስ ብዬ ነው ማስበው። የክርስቶስ ሞት ዋጋ የለውም፣ የክርስቶስ ቀብር ዋጋ የለውም፣ የክርስቶስ ትንሣኤ ዋጋ የለውም ብሎ ቢሉም ያምንለት ማንም ስለሌለ ውሃ ውስጥ መግባት አሁን ምን ዋጋ አለው ምናምን ነው የሚላቸው። ልክ የውሃ ነገር ነው የሚያደርገው ጥምቀት። እኛ ውሃ ምንም እንደማያደርግ እናውቃለን። ጥምቀት ግን የሚያደርገው ነገር አለ። ጥምቀት ከክርስቶስ ሞት ጋር ይገናኛል። ጥምቀት ከክርስቶስ ቀብር ጋር ይገናኛል። ጥምቀት ከክርስቶስ ትንሣኤ ጋር ይገናኛል። እንዲያውም ይህንኑ ክፍል ቀጥለ ብታነበው ምንድን ነው የሚለው? ከክርስቶስ ጋር ከሞትን ይላል ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለዚህ ከክርስቶስ ጋር ከሞት የት ነው ከክርስቶስ ጋር የምትሞተው? በጥምቀት። ስለዚህ ከእሱ ጋር በሕይወት እንድትኖር ነው የምትጠመቀው። ይሄ አንዱ ነው። ሌላኛው ደግሞ በገላትያ መጽሐፍ ምዕራፍ 3 ላይ ስታነብ ከክርስቶስ ጋር አንድ እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ስለዚህ የተጠመቀ ሰው ክርስቶስን የሚለብስ ከሆነ ያልተጠመቀ ደግሞ አይለብስም። እና እንዴት ነው ልዩነት የሌለው? እና ችግር የለውም በተጠመቀም ችግር የለውም ባልተጠመቀም ምንም ችግር፣ ዋናው ጌታን ተቀበል እንጂ በተጠመቀም ችግር የለውም። እንዴ ብጠመቅ ለብሳለሁ ባጠመቅ አለብስም። እንዴት ነው ችግር የሌለው? ከዛ የለበሱት ምን ያገኛሉ ይላል? ወራሾች ይሆናሉ ይላል አይደል? የተጻፈው እኮ እነሱ ነው የሚለው። አሁን መጽሐፉን ትተነው ሰዎቹ የሚያወሩልን ነገር እንድናምን ካልሆነ በስተቀር ከክርስቶስ ጋር አንዱ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እንኪያስ እናንተ የክርስቶስ ከሆናችሁ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ስለዚህ የምትወርሰው ተጠምቀህ ክርስቶስን ለብሰህ ነው እንጂ ችግር የለውም የሚባል ነገር የለም። እሺ እኛ አሁን በኢየሱስ ማጥመቅ ብንጀምር ችግር አለው እንዴ? ምን በደስታ ለምን ችግር ይኖረዋል? ከኛ ጋር ትሆናላችሁ። ከዛ ምንም ያው እኮ ነው። እኛ ከእናንተ ጋር እናንተ ከኛ ጋር ነው የምትሆኑት። ያው ነው። እና አንዲት ጥምቀት የተሰኘው የትኛው ነው? አንዲት ጥምቀት የተባለው ለማን የተጻፈው? እሱ ታስታውሳለህ? ኤፌሶን። እነኛ የኤፌሶን ሰዎች በማን ስም የተጠመቁ ናቸው? በኢየሱስ። ስለዚህ ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ የኤፌሶን ሰዎች በጌታ በኢየሱስ ምን ሆኑ ይላል? ተጠመቁ ይላል። ለእነሱ ነው አንዲት ጥምቀት የለም። ስለዚህ አንዲቷን ጥምቀት ይሄን እኮ ነው አንዲቷን ጥምቀት መጠመቅ ያለብን። ያችን አንዲት ጥምቀት በጌታ በኢየሱስ ስትጠመቅ ሞቱን ትተባበራለህ፣ ትንሣኤውን ትተባበራለህ፣ ቀብሩን ትተባበራለህ፣ በአዲስ ሕይወት ትመላለሳለህ፣ ክርስቶስን ትለብሳለህ፣ ወራሽ ትሆናለህ። ስለዚህ እግዚአብሔር እኛ በሌሎች ላይ አሁን ፍርድ አንፈርድም እንዳልኩ። አሁን ይህንን በማያረጉ ሰዎች ላይ ፍርድ የመፍረድ ጉዳይ ሳይሆን መጀመሪያ ራስህን ማዳን ነው። መጽሐፍ ቅዱስ የሚነግረን እንደሱ ነው። ራስህን አድን ነው። ከዛ በኋላ ሌሎች ደግሞ ምን ታደርጋለህ? ትጸልያለህ። አትፈርድም። ግን ሌሎች ደግሞ እስኪወስኑ ድረስ ለእነሱ ብለህ የራስን ህይወት ደግሞ አታጠፋም። ለራስህ ህይወት ትወስናለህ። ለራስህ ክርስቶስን ትለብሳለህ፣ ሞቱን ትተባበራለህ፣ ትንሣኤውን ትተባበራለህ። የክብር ተስፋ ያለው ክርስቶስ በአንተ ዘንድ ይሆናል። በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስም እንደ ቆላስይስ ሰዎች ለማድረግ ስትፈቅድ ይሄ ይሆንልሃል። ከዛ ይሄንን ላላደረጉና ይሄ ላልገባቸው ጌታ ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ አጥምቁ ያለ የሚመስላቸውና በአብ ወልድ መንፈስ ቅዱስ እያሉ ለሚጠምቁ ኧረ አይደለም። በአብ ወልድ መንፈስ ቅዱስ ምን ያለው ስም አጠይቀዋል። እዚህ የተጸውዖ ስም ባልሆነ ላይ ስም ሲጨመር ሌላው የመጽሐፍ ቅዱስ ክፍሎች ሁሉ ላይ እኮ ስሙን ነው የተጠቀምነው። ለምን እዚህ ላይ ስንመጣ ስሙን ለምንድን ነው የማንጠቀመው? ማስተካከል አለብን ይሄን ነገር። ይሄ ባይሆን ኖሮና ስም እያጠየቀ ባይሆን ኖሮ ሐዋርያው ጳውሎስ ደግሞ ሁሉን ነገር በኢየሱስ ስም አድርጉ ሊል አይችልም። we have all the proofs። መጽሐፍ ቅዱስ ውስጥ በሙሉ ሰዎች በሙሉ በኢየሱስ ስም ብቻ እንደተጠመቁ ሊጻፍ አይችልም። we have all the proofs። ስለዚህ የኢየሱስ ክርስቶስን ትእዛዝ ሮንግሊ ነው አንደርስታንድ ያደረጋችሁት። ሐዋርያቶቹ አንደርስታንድ ያደረጉት ማድረግ አለባችሁ። ብለህ የምትናገር የምትመሰክር ትሆናለህ። ራስህንም አድነህ ብዙዎች ሰዎች ልታተርፍ ትችላለህ። ግን አሁን መጀመሪያ ራስህን አድን።
በጣም አመሰግናለሁ ለሰጠኝ ለእንደዚህ ሰፊ ጊዜ አመሰግናለሁ። ሌላ ጊዜ ተጨማሪ ጥያቄ ካለ ይዤ እመጣለሁ። የሰጠኝንም ማስረጃዎቹን አነባለሁ፣ እጸልያለሁ። ጸልይልኝ። እሺ፣ በጣም አመሰግናለሁ። ሰላም ቆይ። በጣም አመሰግናለሁ ስለነበረን ጊዜ። እግዚአብሔር ይመስገን። በዚህ ውስጥ እንግዲህ ብዙ በነበሩት ጥያቄዎች ወደ ማስተዋል የመጣችሁ ሰዎች ልትኖሩ ትችላላችሁ። ፈቃደኞች ከሆናችሁ የበለጠ ማወቅ የምትፈልጉ ከሆነ በውስጥ መስመር ኮንታክት አድርጉኝ። ይሄ የከበረ ነገር በልህ ወይ ደግሞ በብሽሽቅ ወይ ደግሞ በሌላም ይህንን በሚመስሉ ነገሮች እንዲያመልጧቸው አትፍቀዱ። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ እንዲሆን እንደ ቆላስያስ ሰዎች በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ወደ ማድረግ መረዳት ውስጥ ለመምጣት መፍቀድ ያስፈልጋልና ይሄ ነገር የገባችሁ ወንድሞቼ እባካችሁ ከልብ ነው የምላችሁ። እንደው ዝም ብሎ የሆነ ነገር ውስጥ አይደለም ያለ ነው። በቃ በጣም አንድ እግዚአብሔር በቃ ረዳን። በቃ እንደዛ አይሻልም? እግዚአብሔር ረዳን። በጣም እግዚአብሔር ረዳን። ምንድነው ያገኘው? በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም በሚያደርግ ህብረት ውስጥ እንደ ቆላስያስ ሰዎች ስትገኝ ምንድነው ያገኘው ሲባል የክብር ተስፋ ያለው ክርስቶስ በእኔ ዘንድ ነው የማለት ብቃት ነው የምታገኘው። የክብር ተስፋ ያለው ክርስቶስ በእኔ ዘንድ ነው ያለው የሚል ድፍረት ነው የምናገኘው። እግዚአብሔር የተመሰገነ ይሁን። እንደ ሁልጊዜው አመስግነን የማያልቅ ብዙ ምስጋና የምንጨምርበት ጉዳይ ነው እግዚአብሔር የሰጠንና እግዚአብሔርን በጣም እንድታመሰግኑ ስለዚህ ጉዳይ እንድታከብሩ አበረታታችኋለሁ። በርቱ። ጌታ ኢየሱስ ከሁላችን ጋር ይሁን። እግዚአብሔር የተመሰገነ ይሁን። የሚሆኑት ነገሮች በሙሉ ይሄ እውነት ይቺ ቤተክርስቲያን እንደ እግዚአብሔር ቃል ኪዳን የእግዚአብሔር ተራራ በተራሮች አናት ላይ ጸንቶ ይቆማል ተብሎ እንደተጻፈ እውነት ሲገለጥ እውነት ሊበራ ሲል ነው። እግዚአብሔር ይመስገን። ሁሉም ነገር ምጡ ሁሉ ያለው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ምን ይላል? ዳዊትን ሲቀባው በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ አለ። ስለዚህ መቀባት ፈልጎ ጠላት ጠልቶ አይሆንም። በጠላቶቼ ፊት ለፊት ነው ራሴን በዘይት ቀባ የሚል። ስለዚህ ዊኒድ ኦፖዚሽን እንፈልጋለን፣ ተቃውሞውን። ምክንያቱም በተቃዋሚ ፊት ለፊት ነው በዘይት የሚቀባ። ይህ አምላክ እንደሱ ነው የሚሰራው። እግዚአብሔር ደብቆ አይደለም የሚቀባ። በተቃዋሚዎች በጠላቶቼ ፊት ለፊት ራሴን በዘይት ቀባ ስለሚል የሚቃወሙ በበዙ ጊዜ እግዚአብሔር ከላይ ብዙ ጸጋ ይጨምራል። ብዙ የእግዚአብሔር ነገር፣ ብዙ የእግዚአብሔር በረከት ለዚች ቤተክርስቲያን ይፈሳል። እግዚአብሔር የተመሰገነ ይሁን። በሐዋርያት ዘመንም እንደሱ ነው የሆነው። በብሉይ ኪዳን ዘመንም እንደሱ ነው የሆነው። ዛሬም በእኛም ዘመን እንደዛ ነው የሚሆነው። ስለዚህ በሚቃወሙ ማይሆን ነገር በሚያደርጉ ብዙ እንትን አትበሉ። ያ ለእኛ እግዚአብሔር የሥራ ዘመን ነው። የሥራ ዘመን በጣም ብዙ ነፍሳትን እኛ ማንደርሳቸውን ሰዎች እኛ መኖራችንን ልንነግራቸው የማንችላቸውን ሰዎች ነው የሚነግሩልን። ምናልባት እነሱ በኔጌቲቭ መንገድ ይሆናል ተናገርን ብሎ የሚያስቡት። ለእኛ ግን መኖራችንን የሚያሳውቅልን እንፈልጋለን። አሉ እንዴ እንደዚህ የሚሉ እንድንባል እንፈልጋለን። እንዲህ ደፍረው በኢየሱስ ስም ነው ሁሉ ነገር የሚደረገው የሚሉ በዚህ ዘመን አሉ እንዴ እንዲባል እንፈልጋለን። አዎ አለን። ማን ግን ይንገርልን? እዚህ ለምናገኘው እንናገራለን። እዛ ላለ እኛ ለማንደርስባቸው ግን አሉ ብለው ይንገሩልን። ጥሩ ነው፣ ደስ ይለናል በጣም። አሉ እንዴ እየተባለ እንዲህ ትላላችሁ እንዲህ እያሉ ይምጡ። እንደዛ እያሉ እየመጡ ነው እግዚአብሔር እየረዳን ያለውና እኛ ከመጸለይ በስተቀር ከፍቅር በስተቀር ሌላ ነገር ውስጥ አንገባም። እግዚአብሔር ይመስገን። ፍቅር ነው። ምክንያቱም ነፍስ እንዲድን ነው። ተሳስቶም ከሆነ እንዲድን ነው እንጂ የምንፈልገው እኛም እነሱን ስናበሽቅ የምንውልበት ስናናድድ የምንውልበት ፕሮግራምም እቅድም ሊኖረን አይችልም። ሸክም ነው ሊሆን። ሰው ተሳሳተ ከተባለ ለዛ ለተሳሳተ ሰው ሸክም ነው እንጂ የሚያስፈልግህ የተሳሳተን ሰው ሌላ አናደው አበሳጫው የሆነ አላለም አብሽቀው የሚባል ነገር የለም። ስለዚህ እኛ በእኛ በኩል እውነት ሊነገር የሚችለው በፍቅር ነው እና ይህንን እያደረግን እንበርታ። ጌታ ኢየሱስ ከሁላችን ጋር ይሁን። እሺ አሁን ገብቶ ለወጣ ወንድማችን እንጸልይ የሚልም ነገር ደርሰዋል። ለሁሉም ጸልዩ። እዚህ እየሰማ ለሁሉም ዝም ብላችሁ ጸልዩ። ይውልሲ እግዚአብሔር በጣም የሚገርም ታምራት እያደረገ ነው ያለው። ሰዎች በሚገርማችሁ ሁኔታ እንደዚህ ነው እንዴ ይሄ ወንጌል እንደዚህ ነው እንዴ ትምህርታቸው፣ እኛ እኮ የሚነገረን እኮ ሌላ ነገር ነው እያሉ በጣም ብዙ ሰዎች ወደዚህ ብርሃን እየመጡ ናቸው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ድንቅ ታምራቶችን ብዙ ምስክርነቶችን እየሰማሁ ነው ያለሁት እና በርቱ፣ ጸልዩ።
ስለሌሎች ጸልዩ። ለእኛ ስለተደረገልን ነገር ደግሞ የማያቋርጥ ክብር ለእግዚአብሔር ስጦ ላለው